አገዳ 360 ነው። ዩናይትድ ስቴትስ አሜሪካ በኢራን ማዕከላዊ ግዛት ውስጥ በተራሮች መሃል ወይም በተራሮች አጠገብ የወደቀ ፓይለቷን እንዴት አዳነችው? ታሪኩ የሚጀምረው ባለፈው አርብ ነው። ኤፍ-15 ኤግል የተሰኘች የአሜሪካ የጦር ጀት ፓይለት ራስጌ የተቀመጠ ተዋጊ ኮሎኔል ነበረ። ኢራን ሰማዩን ተቆጣጥረን የጋለሞታ በር አድርገነዋል ያሉት ደብዳቤዎቿ አሜሪካንና እስራኤልን በአደባባይና በደም ለማስተባበል አዲስ አይነት ያለችውን ጸረ አውሮፕላን ሚሳኤል ታጥቃ ነበረ። ቴህራን እንደምትለው ጧቷም ምላጭ ላይ ነበረ። ተኮሰች። በዚህ ጦርነት ባልተለመደ ሁኔታ ኢራን የተኮሰችው ጸረ አውሮፕላን ሚሳኤል የአሜሪካን ጀት መታች። የኤፍ-15 ኤግል ፓይለቶችም ማመን አልቻሉም። ጋቢናቸው ጭሷል። ጊዜ አልነበራቸውም። ውሳኔያቸው ቅጽበታዊና ቅጽፈታዊ ነበረ። ቁልፉን በመጫን እስከነ ወንበራቸው በጃንጥላ ታስረው ወደማይታወቅ ጣፈንታ ተፈተናጥረው ወደቁ። ጣፈንታም ሁለቱን የክፉ ቀን ተጓዳኞች ነጣጠለቻቸው። ፓይለቱ በ24 ሰዓት ውስጥ በአሜሪካ ነፍስ አዳኞች ተገኘ። ተኳሽ ኮሎኔሉ ግን ደብዛው ጠፋ። የዛን ቀን በአንድ ጀንበር ሁለት የአሜሪካንን ጀቶች መቶ በመጣል ኔታንያሁና ትራምፕ እንዳሉት ሰማይ የጋለሞታ መሽታ ቤት በር ሳይሆን የተፈራ የተከበረ አባወራ ያለውም መሆኑን ይበልጥ ለማጎልበትና ለማንጸባረቅ ኢራን ምርኮ ያስፈልጋት ነበረ። የወደቀውን ጦረኛ የአሜሪካዊው የአውሮፕላን ተኳሽ ከነነፍሱ መያዝ እንዴት ያለ ለወራት ስንቅ የሚሆን የአሸናፊነት ምልክትን ፋና ወጊ ፕሮፓጋንዳ ማለት ይሄ ነው። የፋርሷ ኢራን 2500 ዓመታት ከውጭ ወራሪ አብሮ የተዋጋላትን ተራራዋንና የተራራ ተዋጊ ጎሳዎቿን ተማምናለች። በይፋ በመገናኛ ብዙሃን ሀገሬውን ቀስቅሳለች። $76,000 ቢያንስ 12 ሚሊዮን ብር ሽልማት አስታውቃለች። የአሜሪካውን አዳኝ ተኳሽ ኮሎኔል ከነ ህይወቱ ያዙታለች። ትራምፕ ከውቅያኖስ ባሻገር በሩቅ ምድር አሜሪካ ይህ የሰማይ ተዋጊ ኮሎኔል እስላማዊ አብዮተኞች እጅ ከገባ በቴሌቪዥን ገጻቸው ላይ ያንጎማሉታል። የሚያውቀውን የተማረውን የሰለጠነውን ሁሉ እንደ ስፖንጅ ይመጡታል። ነገ አዲስ ቴክኖሎጂ ታጠቁበታል፣ ይደራደሩበታል። የጠላቶቻቸው የትራምፕን የፖለቲካ ጀልባ በማዕበል ያሰጥሙታል። ጥድፊያው፣ ሩጫው የኮሎኔሉ የተኮነነች ነፍስን ቀድሞ መድረስ ነው። ወታደሩ መምጣታቸው እንደማይቀር ነፍስ አዳኞች እስከሚደርሱለት ድረስ የመጀመሪያውን ነፍስ አድን ስራ መስራት ያለበት ራሱ ነው። ራሱን ካደጋ ቦታ አግልሎ ሸጓጣ መሬት ላይ መጠበቅ አለበት። ይሁንና ቆስሏል። አብረውት ያሉት እርዳታ ሰጭ ነገሮች ብዙ አይደሉም። በወገቡ የታጠቃቸው አንዲት የቀለም ጧፍ ይዟል። ሲለኩሳት ወደ ሰማያት ሸብረቅ የሚያወጣ ቀለማት ጭስ ታወጣለች። ይህ በሰማይ በኩል ለሚወጡ አዳኞች እዚሁ ነው ያለሁት የሚል ምልክት ለመስጠት ነው። የመገናኛ መሳሪያውም ይዟል። ለክፉም ለደጉም አንዲት ሽጉጥ ታጥቋል። እህል ውሃ ግን የለም። ቆስሏል። 24 ሰዓት አልፏል። ግን የነፍስ አድን ባልደረቦቹ ይመቻቸው ዘንድ ራሱን ከፍ ወዳለ መሬት ማስጠጋት ነበረበትና ቢያማውም ቢደማም ወታደር ነውና እግሩን እየጎተተና በልቡ እየተሳበ የሚፈልጉበት ቦታ ላይ ተገኘ። ተራሮች መሃል ከፍ ያለ ቦታ፣ ብታምኑም ባታምኑም 2000 ሜትር ያህል ተራራውን ወጥቶታል። ከዛ በተራሮች መካከል ባገኘው አንዳች የመሬት ንቃቃት ጉድጓድ ውስጥ ተሸጎጠ፣ ተመሰገም። ኢራኖች እንደሱ ተራራውን ወጠውታል። ሲአይኤምም የኢራኖችን ተስፋ ለማስቆረጥ ከፍተኛ የሆነ የማወናበድ ስራ እዛው ኢራን ውስጥ እንዲሰራጭ ያደርጋል። አሜሪካኖች አግኝተውት ወሰዱት እኮ የሚል ዜና ያሰራጫል። ሲአይኤ በሐሰት ፕሮፓጋንዳ ኢራን አሞታ ፈሶ ወስደውታል ብላ እንቅስቃሴዋን እንድታቆም ሲታገል፣ በሌላ በኩል ደግሞ ረጅም አፍንጫውን ዘርግቶ የት ይሆን የወደቀው የሚለውን ያነፈንፍ ነበረም። ተዋጊውን በመገናኘት ያለበትን ትክክለኛ ቦታም ሲአይኤ አወቀም። ወዲያውኑ ሲአይኤም ውጤቱን ለፔንታጎን ለጦሩና ለዋይት ሃውስ አስታወቅም።
ትራምፕ እንደ ወትሮው የሳምንቱ መጨረሻ ቅዳሜና እሁድ ዋይት ሀውስን ለቀው ፍሎሪዳ ወደሚገኘው የጎልፍ ሜዳቸው ይሄዱ ነበረ። አሁን ግን አሜሪካ ወታደሯን ፍለጋ ላይ በመሆኗ ከዋይት ሀውስ ንቅንቅ አላሉም። ተወጥረዋል፣ ተጨንቀዋል፣ ተሸብረዋል። በደርዘን የሚቆጠሩ አውሮፕላኖች የልዩ ዘመቻ ኮማንዶዎችን አንከብክበው ገቡ። ወንድና ሴቱ ይለያል። እውነታው ኢትዮጵያዊው አቀንቃኝ እንዳለው ነበረ። መሞት አለ መዳን ወይም ይኖራል ምርኮ ወታደር ተልኮ። ወደ ሰፊው ግዙፉ ያገኘበት ቦታ ላይ ማረፍ የማይሳነው ሄርኩለስ 130ዎች ገሎና አሸንፈው ለመምጣት ብቻ በሰዓት የተፈተነውን በመቶ የሚቆጠሩ ልዩ ኮማንዶ ኃይልን ይዞ ከአጋር ሄሊኮፕተሮች ጋር ተሰበጣጥረው የኢራን ሰማይ የተራሮች አናት ላይ ያስገመግማሉ። በአርገፍጋፊ ድምጻቸው የተራራውን ሰላም ነሱት። ከህይወት እንቅስቃሴ የተገደበ የድምጽ ጭርታውን ነጠቁት። የተራራ ስንጥቅ ውስጥ የተደበቀ ጓዳቸውን በሰፊው ማሰስ ጀመሩ። በዛን ጊዜ የኢራን ቴሌቪዥን ውጡና ያዙት፣ የ12 ሚሊዮን ብር ወሮታ ይጠብቃችኋል ይላል። ሌላኛው ቴሌቪዥን ደግሞ አንድም አሜሪካዊ ካገኛችሁ ቀድማችሁ ጣሉት ይላል። ጥሪው ሰሚ አግኝተው ብዙ ሰው ወጥቷል ሲል በማህበራዊ ሚዲያ ዘገባዎች እያሰራጩ ነው። ወደ አደጋው ስፍራ እየተመመ ለነበረው ህዝብ የኢራን ጦር ፓይሎቱን ያገኛችሁት እንደሆነ ማንም ያለ አግባብ እንዳያንገላታው ጨርም እንዳታደርጉት ብለው አስጠንቀዋል። የቆሰለው የአሜሪካ ወታደር በተራራው ደረት ላይ እየደሃ 2000 ሜትር ያክል ሽቅብ ወጥቶ ኑሯል። ከሰማይ ኢራናውያን ቀድመው እንዳይዙት ከበባውን ለመስበር ቦምብ የሚጥሉና አካትለው የሚተኩሱ የሰማይ ሽፋን ሰጪዎች የቀለጠ ውጊያ ጀምረዋል። የአሜሪካ ነፍስ አድን ኮማንዶዎች ተራራውን እንደ ጸጉር ማበጠር ጀምረዋል። ግሪሳም ይመስላሉ። ጥድፊያው ከጊዜ ጋር ነበር ሩጫው። 24 ሰዓት ያለ ለውሃ 24 ሰዓት በአስቸጋሪ ተራራና ስፍራ 24 ሰዓት ማንኛውም ሰዓት ህይወቱን ሊነጥቀው በሚችል ጠላት መሃል ጥድፊያው ከጊዜ ጋር ነበር። አገኙት፣ ተሸክመው አወረዱት። ተነስቶ ሊበር በሚችል አውሮፕላንና ሄሊኮፕተር አሳፈሩት። ትራምፕ ቅዳሜ ቀደም ሲል እንደገለጹት በፍለጋው ሰዓት ከፍሎሪዳ በጎልፍ ሜዳቸው ትተው ዜናውን ዋይት ሀውስ ቁጭ ብለው ይጠባበቁ ነበር። የምስራቹ ተነገራቸው። ጊዜ አላጠፉም። በአሁኑ ሰዓት በሰበር ዜና የማህበር ሚዲያ ገጻቸው ገቡና ብዙ ቃላት ሳያባክኑ ውድ አሜሪካውያን ወገኖች አገኘ ነው እኮ ሲሉ አወጁ። ምን ያለ ድል ነው! ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። ክቡራን የአገዳ 360 ሚዲያ ቤተሰቦች ለሰዓቱ ብታደምጧቸው ያልናችሁ ሀገራዊና ዓለም አቀፍ መረጃዎች ይህን ይመስሉ ነበር። አበቃን። በርከት ያሉ አዳዲስ መረጃዎች በየጊዜው እንዲደርሳችሁ የሰብስክራይብ እና የደወል ምልክቱን አንዴ በመጫን ላይክ፣ ኮሜንት እና ሼር ማድረግ ቻናላችንን እንድትደግፉ እያስታወስን በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ። ሰናይ ጊዜን ተመኘን።